ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በሰዓቱ መጨረሻ ከማስረከባችሁ በፊት እናንተ መምህር ጉሻ ወንጌላዊ አዝማሪቀስ ጉልታ እና መምህር አዳነ ታስራችኋል። ቄሱ መጥቶ ግን እዚሁ ቤት መጥቶ ነበረና ቀጠሮ ቀን አብራችሁ ነበራችሁ። ለማሰር ፈልገው እንደተረስተው ነው ወደ ቤት ሄዱት። ዘገድን ድግርግር ብሏቸው ነበረና በኋላ ወደ ቤት ከሄዱ በኋላ ለምን አልያዛችሁም ተብሎ እዛ ፍርድ ቤት በትልቅ እንደተፈጠረ ነው ሰማሁት። ነበር እንደተከሰተው ዘገ ያው እንግዲህ ቀሱ ያው ቤት መጥቶ ቀጠሮ መጥቶ እዛ መያዝ አቅቷቸው ረስተው በኋላ ለምን አልያዛችሁም ሲባባሉ ነበር እዛ። ያው እንግዲህ ያብነ እንዲይዙት የታዘዙ አንድ ፖሊስ ነበር። ያው ፖሊሱም እስከ ቀሱ ቤት ሄደው ያው መጣለው ነበር ያለቀዋቸው። መጣለው ችግር የለም በጣም እሱ ነገር ፖሊሱም በቀሱ አመነታ ሀሳቡን ተቀበለው ተመለሱ። ተከታትሎ መያዝና ማቅረብ የሚገባቸው እነሱ ናቸው። ቀሱም እነሱ ከሄዱ በኋላ ያ ችግር የለም ይላሉ። ሰዓቱ ደረሰ ሄደ። ከዛ ችሎቱ ላይ ስንቆም ቀሱ ልም ያቻላል። እንግዲህ ችሎቱ መሪው ዳኛ ቀሱ የታለ ፖሊስ ጠይቅ ሲባል ያቡማታለው ፖሊሱ እንደማ በቀሱ በትክክል የታሰሩ ምን መልካቸው ነበር። ቀሱ ፖሊስ ቁጭ ብሎ አይባለው ነበር እዚህ ያሱት እና በዛ አይነት ሁኔታ ነው ያስመጣው። መጥቶ ነበርና ግን እዛ መያዝ ሲጀምሩ ከእናንተ ጋር ማስገባት ነበረው። እስር ቤት ስትመለሱ እሱ ከቤት መጥቶ ከእናንተ ጋር እስከ አስረክቡ ዘንድ ተቆዩ ነበር ተሰማው። ግን በድንገት ተመለሱ። ፖሊሱ በስራ ወጣ። ዳኛው ፖሊሱን የጠየቀው ጥያቄ እሱ ስለነበር ትዝ ብሎኛልና እሺ አሁን ወደ ቤታችን እየመጣን ነው። እንግዲህ ትንሽ ታገሰኛለህ። አንተ መጨረስ ስለፈለግን ነው። ያ የተከፈለው መስዋዕት ሁሉ እንዳልከው በጣም ደስ ይላል። መስዋዕት የተከፈለው የሆነ ቅርሮች እግዚአብሔር ስለፈለገ ነው። የቀሪ ሂሳብ እግዚአብሔር አትሊስት ትንቢተ ኢሳይያስን ሳነብ ምዕራፍ 6 ላይ ለሌሊት ተኝቶ ነው አለው እግዚአብሔር ወደ ሰማይ ወሰደው ኢሳይያስን በሕልሙና እዛ እልፍ አእላፋት ቅዱሳን ሲያመልኩ ቅዱስ የሠራዊት ጌታ እግዚአብሔር ምድር ሁሉ በግርማው ተሞልታለች ብለው እሱ ደግሞ እግዚአብሔርን ፊት ለፊት አይቻለሁና ወየው ጠፋው ብሎ ተጨነቀ። መልእክቱ አልተሳካ። ደግሞ እግዚአብሔር ፊት ነው ያለሁት ወየው ጠፋው አለና ለነጭ መላእክት መጣችና በእሳት ጉጠት ምላሰን ነካች አለ። ከዛ እንደገና ትሄዳለህ አይነት ነገር ነውና የሆነው። እዛ በኋላ መጨረሻ ቁጥሩን ሳነብ ሁሉ ነገር ባድማ ሆኗል። ነገር ግን ከጉቶው አለ እግዚአብሔር ቃል ሲናገር ከጉቶው ላይ እንደገና ያቆጠቁጣል የሚል ቀሪ ሂሳብ ይኖራል። ሁሉም ላይሰማ ይችላል፣ ሁሉም ላይቀበል ይችላል። እግዚአብሔር ግን የሆነ ቦታ ቅሪትን አስቀርቶ ከዛ እንደገና እንዲመጣ ሊያደርግ ይችላልና ብዙ ሰዎች አሁን አካለ ኢየሱስ እንዲህ ስትደራጅ ትልቅ ቤተክርስቲያን የምትመስለው በጊዜው የምትጠፋ ከካይለ የማትሻገር በአንድና በሁለት ሰው በግለሰብ ላይ ተመሰረተ የሚመስላቸው ሰዎችና ተስፋ የቆረጡ ባያምኑም ጥቂት ስለሆኑና አዲስ አበባ ቢሮ ስለሌላቸው ሌሎች ማህበረሰብ አጋር ስለሌላቸው የምትጠፋ የመሰላቸውና ቤተክርስቲያኗን ለቀው ዛሬ የሚመለሱ ሰዎች አይተሃል? ዘይነት ሰዎች አላጋጠሙ? አዎ በጣም ጥሩ ወይ ግን በጣም አንድ ተዘምለ ነገር አለ በዚህ ጉዳይ። እንግዲህ እኛ ከመካነሱ ተሰደን ወጥተን ይሄንን ቤት መጀመሪያ ያው እንግዲህ በጭራሮ የተሰራች ቤት ውስጥ ስናመልክ በነበርን ጊዜ አንድ መምህር ነበርኩ አዲስ አበባ ማለት አርባ ምንጭ ዩኒቨርሲቲ የመጣ አንድ መምህር አለ። ቀሶ ካንሳ ነጋገር እናንተ ለምን አትሸነፉም? ቀሱ ደግሞ ምላሉ ብንሸነፍ ለጌታ እንሸነፋለን እንጂ ለሰው እንሸነፍ
እኮ የእናንተ ጉዳይ ከዚህ ወጥቶ ካይሌ አይደርስም። ስለዚህ ልፋታችሁ ምኑ ላይ ለተዛለኝ ቀሱ ሰጡት መልስ ላይ ነው። እናንተ ከላይ መታችኋል፣ ልታጠፉን ልትበትኑን መታችኋል። ግን እዚህ ኮንሶ ከደረሳችሁ በኋላ እናንተ ራሳችሁ ትጠፋላችሁ። ክርስትና እንደገና ከኮንሶ ጀምርና ዓለምን ያጠለቀልቃል። አምልኮ በአንድ ልብ ከኮንሶ እንደገና ጀምርና ዓለምን ያጠለቀልቃል ብሎ ተናገሩት። በጣም ደስ ብሎናል። ስለዚህ ከዛ በኋላ እውነትም ዛሬ የምንሰማው ጉዳይ በየቦታ በሚዲያ የሚነገሩ ነገሮች ለካ ከእግዚአብሔር መንገድ ሰዎች እንደወጡ የሚያስታውሱበት ሁኔታ ላይ ዛሬ ስንደርስ ለካ እውነቷ አለች። እግዚአብሔር የሚናገርና በእውነት ያው እንግዲህ ከኮንሶ ዛሬ ወደ ላይ ነገሮች እየወጡ እንዳሉ ነበር የምታየው። እግዚአብሔር ብዛትን አይፈልግም። ጥቂት ዋጋ የሚከፍሉ ሰዎችን እንደሚፈልግ አሁን እግዚአብሔር እያሳየን ነው እኮ። ያኔ ስርዓት አያስፈልግም ያሉ ሰዎች ስርዓት ዛሬ ግን ያስፈልጋል ይላል። ዛሬ ስርዓት እንከተላለን ያሉ የቀጡ ሰዎች ዛሬ ስርዓት አልበኞችን ለመቅጣት ሲዘጋጁ ምን ደስታ ይሰጣል? በጣም ምን ደስታ ያስለቅሰኛልም ያስደስተኛል። ሁለቱም ነገር በመሃል የጠፉም ስላሉ በመሃል የጠፉ ብዙዎች አሉ። ምክንያቱም በወቅቱ የነበረው መናናቅ ብቻ ነበር፣ መቀኘነት ብቻ ነበር፣ ንብረት መቀማማት ብቻ ነበር፣ መገፋፋት መካሰስ ብቻ ነበር። የሞራል ውድቀትና የመከባበር እጦትም ጠፍቶ ነበር። ከእምነት ማፈገብ ብዙ ሰዎች አፈግፍገው ጠፍተዋል። ዛሬ ዓለማዊ ሰዎች ሆነዋል። እነዚህ ሰዎችን ስመለከት እንባዬን ባሰኛኛል። እንደገና ነፃነት ማግኘትን ሳስብ ዛሬ እንዲህ ዘፍ ብለን እግዚአብሔርን ባልልብ እንዲህ ከጓደኞቼ ከወንድሞቼ ጋር ሲያመልክ ሳይ ደስታው አያስቀምጠኝ እና በዛ አይነቱ ያው እንግዲህ እግዚአብሔር ነውና እየሰራ ያለ ወደፊትም ሌሎችንም በዛ ሁኔታ ላይ ቆም የሚችል አምላክ ስላለው ያመሰግናል። ከስደት ስትመለሱ ሰዎች ምን ያሏችሁ? መንገድ ላይ ሲያገኟችሁ ተመልሳችሁ ቤተክርስቲያን እውቅና አገኘታ እንግዲህ እውቅና ነው ያገኛችሁት እንጂ ቤት የላችሁ። የት ነው ገባችሁት? ከስደት ስንመለስ አጋጣሚ እኛ እዚህ ኮንሶ ከመምጣታችን በፊት መጀመሪያ ያው እንግዲህ አዋሳ ነው ጎራ ቢለን ያው እንግዲህ እውቅናውን ስናከፋፍል በየቦታው ያው እንግዲህ ደቡብ እንደንሰጥ ኦሮሚያ ላይ ምን እንደነሰጥ ያው እንግዲህ በእጃችን ነው እውቅና ተሰጣን። ኦሮሚያ ገባን፣ አዲስ አበባ ተሰጣናቸው። እንደገና እዚህ አዋሳ የደቡብን ስንሰጥ አጋጣሚ ፍርዱን ከፈረዱብን ዳኞች አንዱ አግኝቶ ነበር። አቶ ጋመ ገሰሰ ይባላሉ። እንዴት ነው ብሎ ጠየቀ። አሁን እዛ ኮንሶ ላይ ብንሆን ፖሊስ አዘዛቸው ነበር። አሁን ግን እንዳናስይዛቸው ያው እንግዲህ ህግ ደንቡ በእጃችን ላይ አለ። አሁን ተራ ሰዎች ሆነን ተገናኘን። አይ መብት ለካ መብት ሰዎች መብታቸውን እንዲፈልጋሉ። ከዛ ጎበዝ ብለው ጀም ብለው ራስን ማስከበር አቅም እግዚአብሔር ታጥቆማቸው እግዚአብሔር አሳይቷቸዋልና እግዚአብሔር አምላካቸው እንድታመሰግኑ ይገባል። ስለዚህ በዛ አይነቱ ሰዎች ሳገኙን ያው እንግዲህ የሚቆጡብን አሉ፣ እርር የሚላቸው ሰዎችም አሉ፣ በደስታ ከኛ ጋር የተሞሉ ሰዎችም አሉ። አቀባበሉማ ሌላ ነገር ነው። በስርዓት የጠበቀን በስርዓት ነበር የተቀበለን። በሰላም የጠበቀን በደስታ በፈንጠዝያ ነበር የተቀበለን። እኛም እግዚአብሔር አምላካችንን አመሰግን። ልክ ኢየሱስ ተቀብሮ ደቀ መዛሙርት በቃ ተስፋ ቆርጠው እንዳሉ አይነት ስሜት የነበረው ህዝብ የሰማው ደስታውን ሲያገኝ እልልታው እናንተ እዚህ ያልነበራችሁም እንጂ እዚህ ያለው ነው የሚያውቀው። እናንተ መንገድ ላይ ናችሁ። ገና የመጀመሪያ የተለጠፈበት ቀን ግንቦት 9 ከሰዓት ነው ወዲያው ነው እዚህ
ስካን ተደርጎ ፋክስ ተደርጎ የተለጠፈውና እዚህ ያለው ደስታ የሚገልጸው ሌላ እዚህ ያለው ህዝብ ነው። ነገር ግን እናንተ ከዛ ስትመጡ እንግዲህ ያ ቸርች ውስጥ እንደምትገቡ ነበርና የት ገባችሁ? አዎ ቅድም እንዳልኩት እኛ መጀመሪያ ስንመጣ ያው እንግዲህ በስልክ በርገን በስልክ ቢሆን ያው ከሰዎች ጋር እንገናኛለን። ያው አጋጣሚ ስትወጡ እንደትቀሙ ያው እንግዲህ ያቸው ወርቀት እንደሚቀማው ማለት ነው። ያው ጎራ ብላችሁ በሌላ መንገድ እንድትወጡ ነበር ተባልነው። ቅድም እንዳልኩት ያው በእግራችን የዛ እንግዲህ መንገድ ላይ ወረድ ብለን በእግራችን እስከ ዶከቶ ገባን። ከዶከቶ ደግሞ ወደ የቤታችን መጣን። ከቤት ነው ቀስ ብለን ለህዝቡ እውቅናውን ካሳወቅን በኋላ ነው ካሰረከብን በኋላ ነው እንደገና ወደ ከተማ ወጣ ማለት የጀመረው። ከዛ በኋላ ነው ታሰርነው። ሳምንት ጠበቃውን ለማስፈታት ብለን ገባንበት ማለት ነው። ከዛ የት ነው ማምለክ የጀመራችሁት? የት አባታችሁ ነው ጸሎት ቤት የምትሄዱት? አዎ ያው እንግዲህ መጀመሪያ እንደታሰርን ሰዎች ያው ቤት ውስጥ አመልኮ ነበር። እዛች ቤት ውስጥ አመልኮ ነበር። ከዛ በኋላ እኛ ከሳምንት በኋላ እንግዲህ ለመውጣትና ለማሰረከብ ስንል ይሁድ ዕለት ነውና ልናሰረክብ ነው። ስለዚህ ሰዎች ያው እንግዲህ ቤቱን ቦታ መፈለግ አለባቸው ብለን መልእክት አስተላለፍ። ከዛ በኋላ ህዝቡ ያን ይሁድ ዕለት አሁኑ ታይዘው አንድ ላይ ወጡ። እዛ ውስጥ ቀረው አንድ ቀስ ብቻ ነው። እሱም ቀስ በረሻው ይባላል። እዚህ ውስጥ ሆነን ነው ቤቱን ለቀም መውጣት አለበት ብለው ሲናገሩ ህዝቡ ጥላቸው ወጣ። ብቻቸውን እዛው ቀሩ። ከዛ በኋላ ህዝቡ ወጣና ያው እንግዲህ ቀስ ሶካ ሁለተኛ ቤት ግቢ ውስጥ በጣም ሰፊ ግቢ ያላቸው እዛው ዳስ ጥለው ነው የወጡትና ማምለክ ጀመሩት ማለት ነው። ግን ጌታ መልካላችሁ ብለንም እግዚአብሔር ማምለካ ቦታ ሰጥቶናል። ማውጫ ነው ያዘጋጀው። ስንወጣ የት እንደምንገባ አናውቅም፣ ብቻ እናስረክባለን። አዎ ግን እናመልካለን። የምናመልክበት እግዚአብሔር አዘጋጅቷል። እግዚአብሔር ይመስገን። እንግዲህ አሁን ነው ወደ መጨረሻው እየመጣን ነውና አካለ ኢየሱስ ብዙ ሰዎች እንደዛ ያስባሉ። ይህ ስም ሲወጣ ራሱ በጥንቃቄ ነው አስበው መጽሐፍ ቅዱስ ተፈልገው ነው ያወጡት ይላሉና አንተ ምን ትላለህ? አዎ እግዚአብሔር ይናገራል። እግዚአብሔር ቃልን ስናነብ ስትከሰሱ የምሰጡት መልስ ባፋችሁ የምሰጠን ነኝ ይላል። መንፈስ ቅዱስ እናንተ ጋር ይሆናል ይላል እግዚአብሔር ቃል። እንደገና ደግሞ ማምለጫ መንገድን አመቻችላችኋለሁ ነው። ያው እንግዲህ ቅድም ባልኩት መሰረት ተፋጋ ሄደን እናንተ አካላችን አይደላችሁም ስለን እኛ ወጣን። ቀደም ከኛ ጋር የነበሩ መንግስት አካላት እነዚህ ያው በአቃቤ ሕግነት የሚያገለግሉ ትላልቅ ሰዎች ያው እንግዲህ ማምለጫ መንገድ ተስፋ የላችሁምና ተስፋው ማምለጫ መንገድን ሳፈላልጉልን ምንድን ነው የምናደርገው? ያው እንግዲህ የምናደርገውን ስናጣ መጨረሻ ላይ ክስ መሰረት መካነቱ ላይ ክስ መሰረት ምን አይነት ክስ? ያው እንግዲህ ስንዶሱ ሳሳድደን ስንዶሱ እንዲህ ሳይጨናንቀን በእኛ ላይ ሀይ ማለት ሲገባው ዘማልና እኛ በዛ ምክንያት እየተንከራተትን እንገኛለን። ስለዚህ ወደ ቀያችን እንድንመለስ መቶ እንዲጠይቅልን ደረጋጋ እታቻለው እንደረጋጋ ህዝቡ እንዳይበተን ክሱን እንዳግድልን ብለን ክስ መሰረት ነው መካኒው ላይ ስንመሰረት ያው እንግዲህ የአንድ ወር ቀጠሮ ተሰጠን። በመሀል መጣና ህዝቡን አነጋገርን። ያው እንግዲህ መካኒሱ ጋር ሄድን። አላቃችሁም ማለት አካላችን አይደላችሁም። ከዛ ከኛ ጋር የነበሩ የህግ ባለሙያዎች አካላችሁ ባይሆኑ የኢየሱስ አካል መሆን አይችሉም። ይችላሉ። እኛም መጣንና በዚህ ህዝቡን አሳመን። እናንተ ውስጥ ገባ እኛ ውስጥ ገባ። የኢየሱስ አካል መሆን አትችሉም የሚባለው እኛ ውስጥ ገባና መጣን። ህዝቡን አማከን፣ ህዝቡን ጠየቅን። እንዲህ ብንሆን ብንል ህዝቡ በጭብጨባ ተቀበለ። ስሙ
ከዛ ተመለስን። ህዝቡ እንግዲህ በተቀበለው መሰረት እውቅናችንን ስንወስድ ስማችን ማን ነው ተብለን ስንጠይቅ እሱ ነበር እዛ ላይ ያስገባሉ። እና ሰዎች ይደነቃሉ። በጣም የተራቀቀ ስም ነው። በጣም መጽሐፍ አገላብጠው ብዙ ጥቅሶችም ሆነ አሉት። በአጋጣሚ ነው እንግዲህ በኋላ የተገኘው፣ ግን እግዚአብሔር ነው ሰጣው። እግዚአብሔር ለማን ምን እንደሚሰጥ ራሱ ነው የሚያውቀው። እኛ እውነት በጊዜው ነሳስብ ተስፋዬ የሚባል የከናሰ በጋ ሊቀመንበር አስታውሳለሁ። ተስፋዬ ጭሪቃ በጊዜው ስለ ስም ማውጣት ህዝብ ሲጨናነቅ እሱ ለምን ኡዶ አንባልም ያለው ትዝ ይለኛል። በጣም ጥሩ ነፃነቱ ብቻ ማምለክ ከቻል ነስከ አሁን አይረሳኝም በህይወት ማለት ነው። ስለዚህ ለምን ትጨነቃለህ? እግዚአብሔር ያውቀናል አይደል? ስለዚህ ኡዶን በሉ ማንንም በሉ ብቻ የማምለክና ጽናታችንን የሚያስከብርልን ነገር ብቻ አድርጉ ያለው ትዝ ይለኛል። የመከራው ብዛት ማለት ነው። ስለዚህ እግዚአብሔር ግን ያው የተሻለውን ለቤተክርስቲያን ድሮ እግዚአብሔር የሰጠውን ስም ነው መልሶ ለቤተክርስቲያን የተገኘውና አንድ ጥያቄ አለኝና አሁን እሱን እውነት እናንተ ስትሰደዱ ሌላ ቤተክርስቲያን ለማቋቋም ዓላማ ነበራችሁ? አዎ ስንሰደድ እኛ ሌላ ቤተክርስቲያን ለማቋቋም ዓላማ አለን። ከመካነስ ለመውጣት ማፈለግ ተገፍተን ነው። ይሄም ቢሆን በስም የተለየ ነው እንጂ የመጀመሪያውን መካነስ ስርዓት ይዘን ወጣለን። አሁንም ያለንበት አይነን ሰዎች ይቃይሩ በመጽሐፍ ቅዱስ ላይ የሌለውን ነገር ይስሩ። እኛ ግን ከመሰረቱ አንናወጥን። ሉትራዊት ቤተክርስቲያን ነን። የምናቋቁመውን ቤተክርስቲያን የምንሰራውን ቤተክርስቲያን በዚህ ዶክትሪን ላይ የቆመችና የጸናች እንድትሆን ነው ብለን ሌላ ቤተክርስቲያን ለማቋቋም አንፈልግም። ስለዚህ ለዛ ነው ከወንጌላዊት በፊት ነበር የሚሉ ቃላቶች የሚገቡት። ብዙ ሰዎች አካለስ ከመካነሱ ወጣች ሲሉ ያቃል አይስማማኝም። እኛ በዛ መልኩ አልወጣንም። እኛ እንደምሰማኝ ከመካነሱ ወጣን ሳይሆን መካነሱስ የነበራትን ስርዓት የሉተራን አስተምሮን ይዛ ስም ብቻ ቀይራ በቦታው የቀረች ብዬ ነው ማለት እንጂ እንደሌሎቹ ተራቀን እኛ ለታ ቤተክርስቲያን እናቋቁማለን ብለን እቅዱም ምናምንም እንዳልነበር እንደገለጽከው ነው። ስለዚህ አሁንም ሰዎች ይሄንን በደንብ አንደርስታንድ እንዲያደርጉ እኛ ቤተክርስቲያን ውስጥ ጥለን የወጣን ያሰመሰሉ የሚናገሩ ሰዎች አሉና ለነዚህ ሰዎች ምን መልእክት ትሰጣለህ? አዎ እኛ እንግዲህ ቤተክርስቲያን ጥለን የወጣን ሰዎች አይደለንም። እንደውም መሰረታዊና አስተምሮን ለማጠንከር የቆምን ሰዎች ነን። ቤተክርስቲያን ከቤተክርስቲያን ወጡ ሲባል ያው እንግዲህ በዶክትሪን ተለዩ ማለት ነው። እኛ ግን በዶክትሪን አልተለየንም። መሰረቷን አስጠብቀን አሁን በዚህ በአካለስና መካነሱ ብቻ በስም ተለያየን እንጂ መሰረቷን ያው እንግዲህ ይዘን አሁንም ቢሆን የምናመልክበት የምናስከብርበት የምናከብርበት ወደፊትም እንድንከበር የምናደርግ ሰዎች እንዳም በመካነሱ ያሉ ናቸው ስርዓታቸውን የቀየሩት በሌላ የተዋጡት የራሳቸውን አሳልፈው በሌላ የተኩት እነሱ ናቸው እንጂ እንዳም ስርዓቱን ይዘን የምንገኝ ሰዎች ነን። ስለዚህ አሁንም ቢሆን መካነሱና አካለሱስ መለያቸው ምንድነው? በዚህ በስርዓት አምልኮ ካልሆነ በስተቀር በምንም በዶክትሪን አንለያየንም። እንደም በዶክትሪን ልዩነት መታየት የጀመረው በአሁኑ ጊዜ በመካነሱ እኛ ከወጣ በኋላ የመጡ አስተምሮችም አሉ። በተለይ በሴቶች ዙሪያ በሴቶች ቅስና ዙሪያ የጥንት ቤተክርስቲያንና ሌሎችም ወንጌላውያን እንኳን የማይቀበሉት ነገር የተቀበሉ ስላሉ ድሮ በስራ ብቻ እንለያያለን እንላለን። አሁን ግን በስራ ብቻ ዶክትሪንም ተነካክቷል። ስለዚህ ቀላል አይደለም ማለት ነው። እንደ ቀላል የሚታይ ነገር አይደለም። ስለዚህ ዛሬ ዓለም በሴቶችን ቄስ የማድረግ ጉዳይ ላይ ዓለም አቀፋዊ ሐሳብ አለ። ቤተክርስቲያን ለዘመናት ለዛሬ 2000 ዓመት በላይ ሞኝ ሆና አይደለም የተቀበለችው። የእግዚአብሔር ትእዛዝ ነበር። ወንድ የሴት ራስ፣ ክርስቶስ የወንድ እግዚአብሔር አብ የክርስቶስ የሚል መዋቅሮች አሉ። በዛ አድገው ነው ካቶሊክም ኦርቶዶክስም የነባር ቤተክርስቲያኖች ቃላውትን ጨምሮ ማለት ነው በዛ ነው ያደጉትና
እነዚህ ነገሮች ዛሬ ዶክትሪን ሰርቶ ጠንስሶ አናላይዝ አድርጎ ሴቶችን ወደ ቅስና ማምጣቱ አካለ ኢየሱስ ከመካኒሱ ከተለየች በኋላ የመጣና ወደ ተግባራዊነት የተገባ ስለሆነ አሁን በአስተምሮ እንመሳሰላለን ማለት ይቻላል። በአስተምሮ በአሁኑ ጊዜ በአስተምሮ እንመሳሰላለን ማለት አይቻልም። አስተምሮ ማለት ዶክትሪን ማለት ነው። ዶክትሪን ማለት ደግሞ የእግዚአብሔር ቃል መሰረት ያደረገ ቅዱስ ጥምቀትን የተከተለ በቅዱስ ቁርባን ደግሞ እንደዛው አንድ የሆነ አሰራር ያለበት ማለት ነው። ዶክትሪን ወይም አስተምሮ ማለት ነው። እግዚአብሔር ቃልን ስንመለከት በተለይ ሴቶች ቅስና አካባቢ ኤጲስቆጶስ መሆን የሚፈልግ ያው እንግዲህ ጥሩ ስራ ይመኛል። እሱም ቢሆን ባሌ አንዲት ሚስት ባል ነው። ጾታን ገልጿል ማለት ነው። ጾታ ለይቶ ነው ያስቀመጠው እግዚአብሔር። ቃሉ እንደዛ ነው የሚለው። ከቃሉ ውጭ ግን ያለበት ቦታ የለም። ግን ዛሬ የዛ አይነት ነገር ደግሞ ሲገባበት ሰው ቅስና ደግሞ እንዲሰጋበት ይሄ ሲጨመርበት በምንም ትላንትና በዶክትሪን እንመሳሰላለን የሚለው ዛሬ ደግሞ እንለያያለን ወደሚል ደረጃ ደግሞ መጥተናል። እና በዛ አይነት ሆነ ይሄ ነገር አሁን በዓለም ላይ የልማት ቋንቋዎች አሉና በልማት ድርጅቶች በኩል ፈረንጆች በዘዴ የሚያስገቧቸው ነገሮች አሉ አንዳንድ ጊዜና ይሄ ስርዓተ ጾታ እኩልነት ሴቶችና ወንዶች እኩል ናቸው የሚሉትን በቀስ ብለው ሲያስገቡ ቸርችን ያነካኩ አይመስልም። ይሄ ነገር እንዴት ነው የሚሰማው? ይሄኛው ያው እንግዲህ በሰጥቶ መቀበል ዙሪያ የሚታይ ነገር ይመስላል። የኔ የምትቀበልና የምትተገብር ከሆነ ደግሞ ይሄንን ይሰጣለው፣ የማትተገብር ከሆነ ይሄንን ቀማለው። ይሄ ነው ወደዛ ይገፋፋቸው እንጂ መጽሐፍ ቅዱሳዊ አይደለም። ስለዚህ ያሁኑ ቤተክርስቲያን አካለሱም ትሆን መካነሱም ትሆን ቃልዮትን በጌታ ስም የተጠሩት እግዚአብሔር ቃሉ ለምለው እንድገዙ ምክንያቱም አደራ ነው የተቀበልነው እንጂ እኛ ቃሉን እንደገና እንድንሰራ ስልጣኑ የለንም። በታማኝነት ለቀጣይ ትውልድ ማስተላለፍ ነውና በዚህ ዙሪያ በተለይ እግዚአብሔር ቃል የማይደራደርባቸው ነገሮች ላይ የቤተክርስቲያን መሪዎች በየትኛው ቤተ እምነት ሲሆኑ ምን ትመክራቸዋል? እኔ በዚህ ጉዳይ ላይ እንግዲህ ማንኛውም የቤተክርስቲያን አማኝና ማንኛውም ቤተክርስቲያን ይሁን በተለይ እግዚአብሔር ቃል መሰረት ያደረጉ ነገሮች ካልሆኑ በስተቀር እነዚህ መነካካት የማይገባቸው ነገሮች መንካካትና ውስጥ ጣልቃ መግባት ከእግዚአብሔር ጋር መጣላት ነውና ከነዚህ ነገሮች ብንጠነቀቅ ሁሉም ዲፕሊ የእግዚአብሔርን ቃልን በማየት ያው እንግዲህ ስራዎችን እንዲፈጽሙ እንዲተገብሩ በእግዚአብሔር ዘንድም ተቀባይነት ለማግኘት የእግዚአብሔር አደራን እንዲፈጽሙ እንዳስፈጽሙ ነው መከራቸው። መጨረሻ ጥያቄ ምን ሆነ? አንደኛ ይሄን ጊዜ አንድ ላይ በማሳለፋችን በጣም ደስ ብሎኛል። ምክንያቱም ያለፋችሁባቸው ነገሮች ቀጥሎ በዛ መንገድ ለሚያልፉ ትምህርት ይሆናል። ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዛ ነው ያለውና ዮሐንስ ወንጌል ምዕራፍ 13 ላይ ዝም በየሳነብ የዛ ፎቅ ውስጥ የራቱ ሌሊት ይመስለኛልና እግራቸውን አጥቦ አሁን የማደርገውን አታስተውሉም በኋላ ግን ታስተውላላችሁ ነው ያለው። ይሳጥም ታው እንዴ እኔን ማጥብልኝ አለ ጴጥሮስና አይ አንተን ካላጠብኩ ከኔ ጋር እድል ፈንታ የለውም ሲል ደነገጠ። አንዴ ከሆነ ሰውነት ደሞ ሙሉ ጥብልኝ አለ። አይ እግሪ ከታጠበ ሰውነት ሁሉ ንጹህ ነው ሲለው አሁንም አልገባው። እዛ ጴጥሮስን ተመለከተና አሁን ያደረኩላችሁ አታስተውሉ ነገር ግን በኋላ ታስተውላላችሁ ያለውና በእኔ ላይ የደረሰውን በእያንዳንዱ ነገር ተቀምሳላችሁ ያላቸው እና ዛሬም የእምነት አባቶች ዛሬም በቤተ ክርስቲያን በኃላፊነት ላይ ያሉ የተሾሙ በአባቶችና በቤተ ክርስቲያን መሪዎች እጅ መጫን ኃላፊነት የተቀበሉ ሁሉ ለሐዋርያዊቷ ቤተ ክርስቲያን ከሐዋርያት እጅ ለተረከባት ቤተ ክርስቲያን አደራ ሐዋርያት ለሞቱለት ዓላማ ሰዎች ብዛት ሳይፈሩ ክብራቸውን ሳይፈልጉ ደጋፊ ስለኖረ ስላልኖረ ሳይሆን ለዚህ ዓላማ እንዲሞቱ መጽሐፉ ያዛል። ራእይ ላይ በጣም ነው የሚያዘው። እስከ ሞት ድረስ የታመንክ ሁን ይላል። ሰው ዛሬ እንኳን ለሃይማኖቱ መሞት
ስብሰባ ላይ ሄዶ እጅ አንስቶ እውነት ለመናገር እየፈራ እየመሰለኝ ነውና እንደዚህ አይነት ሰዎች በጣም ምልፈሰፈሱ አቅም ለሚያጡ ሚዛን ለሚስቱ ሰዎች ምን አይነት ምክር ትሰጣለህ? በሰው ፊት መመስከርን የሚፈራ እኔ ደግሞ በአባቱ ፊት አልመሰክርለት ነው። ስለዚህ ጌታ በአባቱ ፊት የሚመሰክርልን እኛ በሰው ፊት በድፍረት ስለ ኢየሱስ መናገር መቻል አለብን። በድፍረት ስለ ኢየሱስ መመስከር መቻል አለብን። ሰዎች ወደ እግዚአብሔር በእግዚአብሔር እንዲያምኑ ወደ ኢየሱስ እንዲሰበሰቡ ወደ ኢየሱስ እንዲመጡ በእግሩ ስር እንዲቀመጡ የትም ቦታ ቢመችም ባይመችም አውራ ባለ መሰረት መስራት መቻል አለብን። ስለዚህ ይሄንን የማንሰራ ከሆነ ዝም ብለን የምናጨበጭብ ከሆነ መንገድ ዳር ቆመን የምንጮህ ከሆነ ዋጋ የለሽ ነው፣ ጸናጽል ነው ማለት ነው። ጥሩምባ ነው እየነፋን ያለ ነው ማለት ነው። ስለዚህ ቢመችም ባይመችም በሰው ፊት ባለስልጣንም ይሁን ምንም ይሁን ስለ ጌታ ሳንፈራ መናገር መቻል አለብን፣ መመስከር አለብን። ይሄንን ለምንመክራቸው አሁን ለምናመልክበት ሁለታችንም ለምናመልክበት ለካሌሱ ቤተክርስቲያን ለወጣቶች፣ ለክርስቲያን ሴቶች፣ ለምሁራን ለታሪክ አጋጣሚ ደግሞ የመንግስት አመራርነትን ቦታ ላይ ለተቀመጡ አገልጋዮች ምን ምክር ትሰጣለህ? እያጠቃለልን ስለሆነ በየደረጃቸው። በጣም ጥሩ አመሰግናለሁኝ። በጣም ጥሩ። በመጨረሻ ለክርስቲያን አባቶችና ለእናቶች፣ ለወንድምና ለእህት ወጣቶች፣ ምሁራን ለተማሩ ላልተማሩ ሁሉ እንዲሁም ለሌሎች አብያተ ክርስቲያናት በሙሉ የማስተላልፈው መልእክት ወይም ምክር ቢኖር አሁን ያለንበት ዘመን የመጨረሻ ዘመን መሆኑን ተገንዝበን ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር በሚመጣበት ጊዜ በአምላካችንና በአባታችን ፊት ነቀፋ የሌለባችሁ ቅዱሳን ሆናችሁ እንድትገኙ ልባችሁን እግዚአብሔር ራሱ እንዲያጸና ምኞቴ ነው። ስለዚህ በእምነታችሁ ጠንክሩ እያልኩ በእምነታችሁ ጽኑ በርቱ እያልኩ በምትሄዱበት ሁሉ እንዲሳካላችሁ ወደ ቀኝም ወደ ግራ ሳትሉ እግዚአብሔር አምላካችሁን በሙሉ ልብ እንድታመልኩ ራሳችሁን ከስህተት አሰራር እንድትጠብቁ የመጨረሻ ዘመን መሆኑን ተገንዝባችሁ በሁለመናችሁ እግዚአብሔር አምላካችሁን እንድታገለግሉ ብዬ ነው መልእክቴን የማስተላልፈው። በጣም ነው የማመሰግነው መምህር ነው። እውነት ያለፈበትን ህይወት ታሪክ በዚህ ትንሽ ቃለ መጠይቅ የሚያልቅ አይደለም። ሁሉም ማንንም ቢጎረጉር አያልቅም። ግን አትሊስት አንዳንድ ነጥቦችን ለማስታወስ እኔም ማስታወሳቸውን ነው ጠየቁት። አንተ ለብቻ ከሌላ ሰው ጋር ትዝታ ቢታወራ ጠለቅ ብለህ ለብዙ ነገር ሊወጣው ይችላል። ለሌሎች ይጠቅማል። እግዚአብሔር ፈቅድና የተረሱ ነገሮች ካሉ ሌላ ጊዜ ልንገናኝ እንችላለን። ዛሬ ጊዜውን ስለሰጡኝ ሌሎች ትውልድ ይጠቅማል በማለት ጊዜውትን ሰዓቱን ስራውን ጥለው በዚህ ሰዓት በዚህ አይነት ሁኔታ ተቀምጠን ለሌላ ትውልድ ሐሳብ እንድናጋራ እድል ስለሰጠን በጣም ነው የማመሰግነው። ከዚህ በተረፈ ሌላ ጊዜ እግዚአብሔር ፈቅድ እንገናኛለንና በጣም ነው የማመሰግነው። ታንክ ዩ በጣም ተመልካቾቻችን በጣም ነው የምናመሰግነው። እግዚአብሔር በዘመናት ይሰራል፣ በእያንዳንዱ ሰው ይሰራል። ሰው ከፈቀደ፣ ሰው እሺ ካለ፣ ለጌታ ታማኝ ከሆነ፣ ለህይወቱ ሳይሆን ለጌታ ቃል ከሰሰተ፣ እስከ መጨረሻው እስከ ሞት ድረስ ታማኝ ለመሆን ከቆረጠ ጌታ ከእርሱ ጋር ነው። ማታፍሩበት ነገር ቢኖር በጌታ ቃል ብቻ ቢሆን። ሁሉ ነገር ያልፋል፣ ገንዘብ ያልቃል፣ ቤት ያረጃል፣ እድሜም ይበላሻል፣ ውበትም ይጠፋል። እግዚአብሔር ቃል ግን ዘላቂ ነውና በዘመናችን ሃይማኖት መያዝ ካልቀረ ከቃሉ ጋር መዝለቅ፣ ሃይማኖት መያዝ ካልቀረ ከኢየሱስ ጋር መዝለቅ፣ ሃይማኖት መያዝ ካልቀረ ከእሱ ጋር መቆየት። ምክንያቱም በሙታንና
በየዋን ላይ ሊፈርድ ጌታችን ይመጣል። ወገኖች በዛ ላይ እንድትጸኑ ነው። ዛሬ ከኔ ጋር ስላሳለፋችሁት ጊዜ አመሰግናለሁ። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።